ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ በአሁኑ ሰዓት ሰበር ዜና ሰምቷል። የሕማማት ሳምንት ዋይት ሃውስ ድረስ ገብቷል። ነገሩ እንዲህ ነው ልንገራችሁ። ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። እኔ ጌታና መምህር ስሆን እግራችሁን ካጠብኳችሁ እናንተ ደግሞ እርስ በእርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን እንኳን ለጸሎተ ሐሙስ ዕለተ ቀን በሰላምና በጤና አደረሰን። ይህ ቀን እጅግ ታላቅ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ በማድረግ ትህትናን ያሳየበት ቀን ነው። ስለዚህ ዕለት አስተምሮ ከመምህሮቻችን የምንሰማ ነው የሚሆነው። በዛሬ ቪዲዮ እንግዲህ በትኩረት እንድትከታተሉት እጋብዛችኋለሁ። እንዲሁም ከዋይት ሃውስ ከሀገር አሜሪካ ስለ ሰሞኑ ጉዳይ ስለ ሰሞኑ ሕማማት ዶናልድ ትራምፕ ያስተላለፈው መልእክት እጅግ በዓለም ላይ መነጋገሪያ ሆኗል ማለት ነው። ስለዚህም ጉዳይ የማስደምጣችሁናል በመጨረሻ። እንዲሁም አባቶቻችን ራሳቸውን ዝቅ በማድረግ የእኛን እግር ያጠቡበት ቀን እንደመሆኑ መጠን በዚህ ቪዲዮ ላይ በዚህ ስነ ስርዓት ላይ እጅግ ታላቅና ኃያል የሆነ መልእክት ይዟል። እስከ ቪዲዮአችን ፍጻሜ ድረስ ቆዩ። ሁላችሁም ይህን ቪዲዮ ከምን ጊዜም በላይ ላይክና ሼር በማድረግ ጀምሩት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁል ጊዜ የሚለቀው ቪዲዮ እንደርሳችሁ የደውል ምልክቱን መጫን እንዳትረሱ። ወደ ቪዲዮ እንሄዳለን። ሁላችሁም ላይክ በማድረግ ጀምሩት። ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመር። የእግር ሹራብ በማይደረግበትና ክፍት ጫማ በሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ የዋሉበትን የሐዋርያቱን በአዋራ ያደፉ እግሮች ሊያጥብ ተነሳ። በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትሕትና እንደ ሎሌ እንደ ባሪያ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ከአንድ ቀን በፊት ክፋትን ለማሰር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች ጌታችን አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፈው የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትን እንዴት አበዛህ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየትስ በላይ በቂም በቀል ለሚቆስለው ነገ ከነጎዲያም እንደገና ለሚቆስለው እየቆሰለ ላለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ እስኪ እንጠይቅህ፣ መልስልን። አንድ ጊዜ ንገረን፣ ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለህ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩ ልታጥበው እንኳን የማይገባ ፈጣሪ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቀ መለኮት ቅዱስ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለውን ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ ቀን አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸው ነገር ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበህ ከዚህ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትህ፣ በትህትናው ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችን ሰጥተህ ያለ አሳብ ታጠብህ?
ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር ከማክበሩ የተነሳ። የኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ የቁልቁል እንደ ሎሌ እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለ መሰልቸት ዓለምን ዞሮ ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታ ለሚያንገላታው ጦር መንገድ እየመራበት ተመለሰ። አቤቱ የማትደፈር አንተን ደፋር ይሁዳ ደፈረ። ቅዱስ ያዕቆብ ዘስሩግ። መልካም የሰሙነ ሕማማት የጾም የጸሎት የስግደት ሳምንት ይሁንልን። አሜን። ይቆየን። እኔ ጌታና መምህር ስሆን እግራችሁን ካጠብኳችሁ እናንተ ደግሞ እርስ በእርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። የቅዱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ አኒ በርሲሳፊ ጎፍታን ኬሰን እርገን ሚለ ኬሰን እስኒፍ እቄ እስንሞ ሚለ ወሊ ኬሰኒፍ እቁን እስኒፍንታ። ወንጌል ዮሐንስ በቆና 13 ለኮፍሳ 14 ጉያን ከሚሳ ቶርቤ ዱኩቢ ኬሰቲ አርገምቱ መቃ ሞጋሰ ጃን ዋመምቲ። በሰሙነ ሕማማት ውስጥ የምትገኘው ዕለተ ሐሙስ በ6 መጠሪያ ስሞች ትጠራለች። አንደኛ ሕጽበተ እግር በመባል ይታወቃል። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ቁጥር 4 ጀምራችሁ ስትመለከቱ ዝቅ ብሎ የደቀ መዛሙርቱን ጌታ ሆኖ እያለ የአገልጋዮቹን የባሮቹን እግር ዝቅ ብሎ በማጠብ ትህትናን ያስተማረበት ዕለት በመሆኑ ሕጽበተ እግር በመባል ይታወቃል። ዛሬም አባቶቻችን የቤተ ክርስቲያን አባቶች ዛሬም ዝቅ ብለው የምእመናኖችን እግር እንዲያጥቡ ምሳሌውን ትቶልን ሄዷልና። ቶኮፋ ከሚሰ ሚለ ዲቃ ጀደሙደን ቤከማ ጉያ ከነስ ጎፍተን ኬኛ ኢየሱስ ክርስቶስ ዋቀዮ ተኤዎሶ ጅሩ ጎፍታ ተኤዎሶ ጅሩ ገዱፍ ቀቡደን ከሶምናን gadi jedhee guyyaatti miila duuka boota isaa dhiqe waan ta'eef wangeela Yohaannis boqonnaa 13 lakkoofsa 4 jalqabdanii gaafa dubbistan ni argattu. Kanas sababeeffachuudhaan mana kiristaanaa keenya keessatti abbootiin miila kiristaanotaa ni dhiqu, nus immoo miila obboleewwan keenya akka dhiqnu guyyaa itti ajajamnedha jechuudha. ሁለተኛ ጸሎተ ሐሙስ በመባል ይታወቃል። ይሄውም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው መሆኑን ለማጠየቅ በጌቴሴማኒ የአትክልት ስፍራ ጸሎት ያደረሰበት ወይ ደግሞ የጸለየበት የጸሎትን ሥርዓት ለኛ ያስተማረበት ዕለት ስለሆነ ለመፋ ጉያንኩን ከሚሰ ከደና ጀደሙዳን ኒቤከመ ኩኒስ ወንጌል ማቴዎስ በቆና ዲግደሚጃ ለኮፍሰ ሶዶሚጃ አራቲ ዮድብስ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ሶዳተማ መቃሳፍ ገለኒ ያተውቲ ጎንከነሙማሳ ኢብሱዳፊ ጌቴሴማኒቲ ከደና ከደቴ ኑይሳ ስርነ ከደና ነው በርሲሱዳፍ ጉያ እቲ ከደና ሴራ ሆጀተደ። ሶስተኛ ይህ ዕለት የምስጢር ቀን በመባል ይታወቃል። የቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነውን ምስጢረ ቁርባንን የጀመረበት ዕለት በመሆኑ ኦርቶዶክሳዊት እናት ቤተ ክርስቲያን በዛሬው ዕለት ያንኑ አብነት በማድረግ በሰሙነ ሕማማት ውስጥ ዕለተ ሐሙስን በጸሎተ ቅዳሴ አስባ ውላለች። ይህም ደግሞ ቅዳሴው ከሌሎቹ ዕለት ለየት የሚያደርገው በለሆሳስ መሆኑ ነው። ያም ደግሞ አይሁድ ጸሐፍት ፈሪሳውያን ክርስቶስን ለመያዝ ሲመጡ ድምፃቸውን ደብቀው ዝም ብለው ክርስቶስን ለመያዝ እንደመጡ ለማጠየቅ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅዳሴውን በለሆሳስ ትፈጽማለች። ሰደፋ ጉያን ኩን ከሚሰ ጭቲ ጀደሙዳን ቤከማ ኩንስ እሞ ወንጌላ ማቴዎስ በቁና ድግደሚጃ ለኮፍስ ድግደሚጃ ረት ጎፍታን ኬኛ ኢየሱስ ክርስቶስ ጉያ ከሚሰ ገልገላ መነምቹሳ አላዛሪት እጭቲ ወነ መነ ክርስቲያና ኬኛ ቱርበን ኬሳ ቶኮ ከንተ እጭቲ ቁርባና ጉያት ጎቻን ሁንዴስ ዮክን ሆጀቴዳ ከነስ ሰበቤፈቹዳን መነ ክርስቲያና ኬኛ ከሰተ ጉያራ ስርነ ቁልቁሌሳ ዮክን ቅዳሴን ንገገፈመ ቅዳሴን ኩንስ ጉያ ብራራ አደ ከንተ ጨልሱዳን ዮክስ ሰገሌ ገዲ ቀበቹዳን ከንገገፈሙዳ ኩኒ ማል ሰበቤፈቹዳን ሆጀተን ይሁዶን ጎፍታ ኬኛ ኢየሱስ ክርስቶስ ቀሙዳፍ ኦክሳት ሰገሌ ሳኒ ገዲ ቀበተኒ ገረ ጎፍታ ኬኛ ኢየሱስ ክርስቶስ አከ ዱፈን ኢብሱዳፍ ስርነ ኩን ንራወተም እኒ አርፈፋሞ ከሚሰ ከኩ ሃራ ጀደሙዳንስ ኒቤከማ ወንጌል ሉቃስ በቆና ዲግደሚ ለማ ለኮፍሰ 18 ራ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ አርሳ ከኩ ዱሪ ደበርሴ ከኩ ሃራዳን ሞ ኡልፋታ ዲገሳ ከበጀማ ፎንሳ ደበርሴ ኑ ላቹዳን ጉያት ሴረኑ ሆጀቴ ዋንቴ ዳፊ ጉያ ከሚሰ ከኩ ሃራ
አርሳን ሎኒ አርሳን ሆሎታ አርሳን ጉጌወኒ ሀፌር ከነቦዴ አርሳን inni dhugaa ana jedhee ofiisa aarsaa dhiyeesse ofiisa aarsaa ta'e ofiisa ammoo aarsaa fudhataa ta'e guyyaatti seera nu hojjetedha waan ta'eef kamisa kakuu haaraa jedhamuudhaan ni waamama. አራተኛ ይህ ዕለት የአዲስ ኪዳን ሐሙስ በመባል ይታወቃል። ይህም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሮጌው ኪዳን ብሉይ ኪዳን ወይ ደግሞ የላም የግደር የጥጃ መስዋዕት የሚቀርብበት ዘመን እንዳለፈ ያበሰረበት ዕለት ነው። ይህንንም ደግሞ የሉቃስ ወንጌል ምዕራፍ 22 ከቁጥር 18 እስከ 20 ላይ ስትመለከቱ እንካችሁ ስለእናንተ የሚፈሰው የአዲስ ኪዳን ደሜ ይህ ነው በማለት ያበሰረበት ታላቅ ዕለት ስለሆነ አምስተኛው የነጻነት ሐሙስ በመባል ይታወቃል። ይህም በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና እኔ ግን ወዳጆቼ እላችኋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባርነት ቀንበር ነፃ አውጥቶናልና ይህንን የምስራች ቀን ያበሰረበት ዕለት በመሆኑ የነጻነት ቀን በመባል ትታወቃለች። ሸነፋ ረቲ ጉያን ኩን ከመሰ ብልሱማ ጀደሙዳን ቤከማ ኩንስ ሞ ጎፍታን ከኝ ፈይሳን ከኝ ኢየሱስ ክርስቶስ ወንጌላ ዮሐንስ በቆና ኩደሸን ለኮብስስ ኩደሸን ዱከቦተ ሳቲን ከናን ቦዳ ገርቦታ እስኒን እንጀዱ ገርብች ጎፍታን ኢሳ waan isarratti raawwatu in beekuuti ani garuu michoota koon isiniin jedha jechuudhaan waanjoo garbummaa jala akka bilisa nu baase michoota isaas immoo akka nu taasifate guyyaa itti nuuf labseedha. Inni jaaffaa immoo kamisa magariisaa jedhamuudhaanis ni beekama. Kunis Wangeela Maatiyos boqonnaa 26 lakkoofsa 36 irraa eegaltanii gaaf dubbistan sodaatamaa maqaa isaaf galanni haa ta'uuti gooftaan keenya fayyisaan keenya Yesuus Kiristoos iddoo Geetesemaanii jedhamee biqiltuu magariisaa keessa deemuudhaani kadhannaa nu barsiisuudhaa fi sirna kadhannaa nu hojjetee bakka sanatti kadhachuu isaatiin kan itti yaadannee oollu yoo ta'us guyyaa har'aa kana abbootiin keenya mana kiristaana keessatti miilla amantootaa yeroo dhiqan bishaan magariisa ta'een yeroo miilla keenya nu dhiqan argineerra. Kunis gooftaa keenya Yesuus Kiristoos bakka magariisaatti deemee kadhachuu isaa agarsiisuudhaaf nama waggaa nuunaa jedhu. ስድስተኛ አረንጓዴው ሐሙስ በመባል ይታወቃል። ይህም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አረንጓዴ በሆነና በለመለመ ስፍራ ጌቴሴማኒ በሚባል በአትክልት ቦታ ላይ ጸሎት እንደጸለየ ለማጠየቅ ይህንንም ምክንያት በማድረግ አባቶቻችን መልኩ አረንጓዴ በሆነው ውሃ የምዕመናንን እግር ያጥባሉ። በእውነት ለወንድሞቻችን ቃልዮት ያሰማልን። እጅግ ባለጸጋ ወንድሞቻችን ናቸው። ቃልዮት ያሰማልን። የአገልግሎት ዘመናችሁን ከፍ ረዘም ያደርግልን። ዕለቱን አስመልክቶ የሚደረገውን ስነ ስርዓት አስተምረውናል። የሰማነውን በህዝነ ልቦናችን ያሳድረልን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ማታ አሳልፎ እንደሚሰጠው እያወቀ ይሁዳን ዝቅ ብሎ እግሩን አጥቦታል። ምን አይነት ትሕትና ነው! በእውነት እንደተማሩት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አባቶቻችንም የእኛን እግር ዝቅ ብለው በትሕትና ሲያጥቡ ውለዋል። የአባቶቻችን በረከታቸው ይደርብን። ቪዲዮን አይተን እንመለስ። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው።
ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። አባቶቻችን እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንደተማሩ ተቀብለው የእኛን እግር ሲያጥቡ ውለዋል። የአባቶቻችን በረከታቸው ይደርብን። አንድ ሁለት ተጨማሪ ቪዲዮ እጅግ ጠቃሚ ቪዲዮ ላስደምጣቸውና ወደ ዶናልድ ትራምፕ ጉዳይ እንሄዳለን። ይህን ቪዲዮ እንድሰሩ ያስገደደኝ ብዙ ሰዎች ስግደት ሲሰግዱ ነጠላቸው እየወረደባቸው ያስቸግራቸዋል። ይህንን ሶስት አይነት መንገድ ብንጠቀም ስግደታችንን በተገቢው መንገድ እንድንሰግድ ይረዳናል፣ ያግዘናል ብዬ አስባለሁ። ሶስተኛው ደግሞ ለህፃናት ነው። ማድረግ ያለባትና ማድረግ የሌለባት ግዴታ። ይሄ ቪዲዮ ለብዙ ሴቶች ስለሚጠቅም ሁላችሁም ለ50 ሰው ሼር አድርጉልኝ። ከጠቀማችሁ እናመሰግናለን በሉ። እንግዲህ ቤተክርስቲያናችን በሁለት መልኩ ታስተምራለች። በዘመነ ኦሪትና በአዲስ ኪዳን የሴት ልጅ ወይም የወር አበባ ማለት ነው በዘመነ ኦሪት ልክ እንደ መርገምና እንደ እርኩሰት ይታይ ነበር። ለምሳሌ በመጽሐፍ ቅዱስ ዘሌዋውያን ምዕራፍ 18 ከቁጥር 19 እና በዘሌዋውያን ምዕራፍ 20 ከቁጥር 18 ላይ ብታዩት ሴት ልጅ እንግዲህ የወር አበባ የምታይ ሴት ልጅ እንደ እርኩሰትና እንደ መርገም ይታይ ነበር። በአዲስ ኪዳን ግን ክርስቶስ በደሙ የኦሪትን መርገም ማለት ነው ለአንዴና ለመጨረሻ ጊዜ ደምስሶታል። ሴት ልጅ ምን ማድረግ አለባት፣ ምን ማድረግ የለባትም? በወር አበባ ጊዜ እንግዲህ ሴት ልጅ ማትከለከለው ነገር መስቀል መሳለም ነው። በወር አበባ ጊዜ መስቀል መሳለም ትችላለች። በወር አበባ ጊዜ መጸለይ ትችላለች። በወር አበባ ጊዜ መጽሐፍ ቅዱስ ማንበብ ትችላለች። በወር አበባ ጊዜ መርገም ትችላለች። ይሄ አይከለከልም። የሚከለከሉ ነገሮች ደግሞ ልንገራችሁ። አንደኛው ሩካቤ ነው። በወር አበባ ጊዜ ምንም አይነት ግንኙነት ወይ ግብረ ሥጋ ግንኙነት የተከለከለ ነው። በመንፈሳዊም በዓለማዊ ሕይወትም የተከለከለ ነው። ሁለተኛ መጠመቅ። ጥምቀት ለድህነት እንጂ የሰውነታችንን ቆሻሻ የምናስወግድበት ወይ ደግሞ የሰውነታችን እድፍ የምናስወግድበት አይደለም። መጠመቅ የተከለከለ ነው። በምን ጊዜ? በወር አበባ ጊዜ። ሌላኛው ደግሞ ቤተ መቅደስ መግባት። ይሄ ደግሞ ለወንዶችም ይሰራል። ህልመ ሌሊት አይታችሁ ቤተ መቅደስ መግባት አይቻልም። ሴት ልጅ የወር አበባ ያለ ወደ ቤተ መቅደስ መግባት አትችልም። ይሄ ደግሞ ከእርኩሰት አንጻር ሳይሆን በቤተ መቅደስ ውስጥ ያለው የክርስቶስ ደም ብቻ ነው። ያው ሴት ልጅ በወር አበባ ጊዜ ቅዱስ ቁርባንን መካፈል አትችልም። በዚህ አጋጣሚ ሴት ልጅ የወር አበባ ጊዜ ቅዱስ ቁርባን ያካፈለ ዲያቆን ካህን ክህነቱ እንደሚሻር ፍትሐ ነገሥት ይናገራል ማለት ነው። በአሁኑ ሰዓት ሰበር ዜና ሰምቷል። የህማማት ሳምንት ዋይት ሃውስ ድረስ ገብቷል። ነገሩ እንዲህ ነው ልንገራችሁ። የአሁኑ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ እንግዲህ በትሩዝ ሶሻል ሚዲያቸው አንድ ነገር አጋርተው ነበር። ይህም ነገር ዓለምን እያነጋገረ ይገኛል በአሁኑ ወቅት። ኳላይ እንደምትመለከቱት እንግዲህ ይህንን ነው ፖስት ያደረጉት። ባለፈው እሁድ ማለትም ለሆሳዕና ነው ፖስት ያደረጉት። በዚህም ፖስታቸው ላይ ሲጀምሩ እንግዲህ the holy week ነው ያሉት፣ ወይም ቅዱስ የሆነው ሳምንት ማለትም ይህ ያለንበትን ሳምንት ነው። እሳቸውም እንደተናገሩት በዓለም ላይ የሚገኙ ክርስቲያኖች በሙሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቅለትና እንዲሁም እሁድ የሚከበረውን ትንሣኤውን አስመልክተው እንግዲህ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በዚህ ላይ እሳቸው እንደተናገሩት ክርስቲያኖች ለ2000 ዓመታት ይህንን በዓልና ይህንን ሁኔታ ሲያከብሩ ኖረዋል ብለዋል። በተጨማሪም ከዚህ በፊት የአሜሪካን ፕሬዚዳንት ሆነው የተሾሙት ፕሬዚዳንቶች ባልገለጹበት መንገድ ዲቴይሎችን እየጠቀሱ ነው የገለጹት። ይህን እናንተ መመልከት ትችላላችሁ፣ አንብቡት። ነገር ግን ይህ ብቻ አይደለም የሆነው፣ ሌላም ነገር አለ። ይህ ከኋላ የምትመለከቱት እንግዲህ ኦፊሻል የሆነው የዋይት ሃውስ ፔጅ ነው። በዚህም ፔጅ ላይ እንግዲህ ተመሳሳይ የሆነ ነገር ግን ይዘቱ እጅግ በጣም ሰፋ ያለና የእሳቸውን ባለቤት ጨምሮ ያካተተ መግለጫ ሰጥተዋል። በዚህም መልእክታቸው ላይ እንግዲህ ጸሎተ ሐሙስ ወይም ሆሊ ተርስዴን አስበዋል። በዚህ ላይም እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻ እራትን ወይም ቅዱስ የሆነውን ስጋና ደሙን አስታውሰዋል። በተጨማሪም ዓርብ የሚከበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት ቀንም አስታውሰዋል ማለት ነው። እንዲሁም ሞትን ድል አድርጎ የሚነሳበትን እሁድ ወይም የፋሲካ ወይም የትንሣኤ ቀንን አስታውሰዋል በተጨማሪ ማለት ነው። በዚህ መልእክታቸው ላይ እንግዲህ እጅግ በጣም ዲቴይሎች ሲሆኑ ብዙ ሐሳቦች አሉት። እናንተ መመልከት ትችላላችሁ። ኦፊሻል የዋይት ሃውስ ፔጅ ላይ ያለላችሁ። በዚህ ሳምንት ውስጥም የተለያዩ ፕሮግራሞች ይደረጋሉ ብለው እሳቸው ተናግረዋል ማለት ነው። ታዲያ የሚታወቀው እኛም ኢትዮጵያኖች እንግዲህ በጾምና በጸሎት ላይ ነን በአሁኑ ወቅት ማለትም የህማማት ሳምንታችንን ይዘናል። በዚህ ወቅትም ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ የከፈለውን ህመምና ስቃይ የምናስታውስበት ጊዜ ነው። እናም በተጨማሪ በዚህ ወቅት ከጾምና ከጸሎታችን ጎን ጎን አንድ ነገር ማድረግ አለብን ብዬ አስባለሁ። ይህም እንግዲህ በገዳም ውስጥ የሚኖሩ እናትና አባቶቻችን ማስታወስ አለብን ብዬ አስባለሁ። አሁን እኛ እየጾምንና እያሳለፍነው ያለውን ድካም እንግዲህ በእነሱ ሲሆን ደግሞ አስቡት። ይህንን ነገር የሚያደርጉት በየቀኑ ነው።
በተጨማሪም የሚኖሩበት ቦታ እጅግ በጣም በረሃማ ስለሆነ ብዙ ነገሮችን ያጋጥማቸዋል። ከዚህ ውስጥም አንዱ ድርቅ ነው። በተጨማሪም ተፈጥሮ አደጋ የሆኑ ዝናብና ፀሐዩ እጅግ በጣም ያስቸገራቸው ይገኛል። በእናንተ ያልተቋረጠ ድጋፍ ምክንያት እንግዲህ እናቶቻችን ቤት ከዚህ ወደዚህ ቀይረናል። ነገር ግን በአሁኑ ወቅት አባቶቻችን እጅግ በጣም እየተቸገሩ ይገኛሉ። እናም በሙታን ሳማር ቅዱስ ሚካኤል ገዳም ውስጥ የሚኖሩ አባቶቻችን ህይወት የመቀየር ግዴታ አለብን። እናንተም እንግዲህ አስራት በኩራታቸውን ለነሱ በማድረግ የቻላችሁትን ነገር አድርጉ። የሙታን ሳማር ቅዱስ ሚካኤል ገዳም አካውንት እነዚህ ሁለቱ አካውንቶች ናቸው፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪ ቀጥታ እነሱን ማግኘት ከፈለጋችሁ እነዚህ ሁለት ስልክ ቁጥሮች አሉላችሁ፣ በእነዚህ ደውሉላቸው። አንድነት ኖሮን ተጋግዘን የአባቶቻችን ህይወት እንቀይር ዘንድ ጠይቃችኋለሁ። ይህንንም ቪዲዮ ኮፒ ሊንክ እና ሼር እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። መልካም የጾምና የጸሎት ጊዜ እመኝላችኋለሁ። ብሩክ ነኝ።